ሰራተኛ የለም። ወንጪ አካባቢ ሰዎች ተጨማሪ ክፍያ ተከፍሎ ከአዲስ አበባ የተወሰዱት። ጅማ ስራ አለን፣ ሰራተኛ የለም። ስኳር የምንሰራባቸው ቦታዎች ሰራተኛ የለም። በየቦታው ሰራተኛ ችግር ነው ይባላል። ኢትዮጵያ ውስጥ ደግሞ ስራ የለም ይባላል። አልገባኝም የት ጋ እንደሆነ ችግሩ። ቤት ሰራተኛ ማግኘት መከራ ሆኗል ታውቃላችሁ። ቤት ሰራተኛ የለም፣ ሾፌር ችግር ነው፣ የቀን ሰራተኛ የለም፣ ስራ ደግሞ የለም ይባላል። ስራ ተርፏል በቅቷል ብዬ አይደለም፣ ግን ያልሸፈናቸው ቦታዎች አሉ። አንዳንድ ቦታ ከህንድ ከፊሊፒን ከተለያየ ሀገርም ኢትዮጵያ ውስጥ ሰራተኞች ቻይና ብቻ ሳይሆን ብዙ ሀገር ማየት ተጀምሯል። ኬንያ፣ ናይጄሪያ ብዙ ነው የማገኛቸው። ኢትዮጵያውያን ብነቃ ጥሩ ነው። ዝም ብለን የሚባለው መድገም፣ የተዘመረውን መዘመር፣ የተሰደበውን መስደብ ሳይሆን ችግሩ የት ነው ያለው? ስራ አለ ወይስ የለም? እኔም እናንተም ካልሰራን ላባችን ካልተጠባጠበ ለውጥ አይመጣም። በስራ ብቻ ለውጥ ይመጣው። ለዚያ መትጋት ይኖርብናል። እርሻ ላይ ጥረት የሚያደርጉ ወጣቶች አይቻለሁ። ዘመናዊ በሆነ መንገድ በኢሪጌሽን ቨርቲካል ፋርሚንግ የሚሰሩ ወጣቶች በጣም የሚገርሙ መብዛት አለባቸው። በቱሪዝም የጀመርናቸው ጉዳዮች ሪስፖንድ እያደረጉ ነው። ውጤት እያየንበት ነው። ሰዎች እየመጡ ነው። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ምክንያቱም ፕራይመሪ የእናንተ ልፋት ውጤት ስለሆነ እነሱን ካስደሰተ ይበልጥ ደግሞ በሚቀጥለው አዳዲስ ስራ ይሰራን እንድንጠብቃቸው ሞቲቬትድ መሆን አለብን፣ ኢነርጃይዝድ መሆን አለብን እንጂ ተስፋ መቁረጥ አያስፈልግም። እንበርታ። ኢትዮጵያ በቅርቡ ጉተሬስ ሲናገር ሰምታችኋል። 10.2% የምታድግ ብቸኛ ሀገር ናት። በድፍን አፍሪካ 10.2% እድገት የሚያድግ አንድም ሀገር የለም። ይሄንን እድገት እናፋጥን፣ ይበልጥ እናስፋ፣ እናሳድግ፣ ዜጎቻችን የሚጠቅም እናድርግ፣ እንዋደድ፣ እንከባበር። ካሁን በኋላ መገፋፋት አያዋጣም። በእምነት በቋንቋ በሌላ ጉዳይ መከባበር፣ በጾታ መከባበር፣ ተከባብረን ራሳችን በምናከብረው ልክ ሌላውን አክብረን አብረን መኖር ከቻልን ሀገራችን በጣም ውብ ለሁላችን የምትበቃ ናትና እንበርታ፣ እንስራ። እኛ በጣም ደስተኞች ነን። ጀምረን ያልጨረስ ነው፣ አስበን ያላሳካ ነው አንዳች ጉዳይ የለም። የገንዘብ እጥረት አልያዘንም። የሰዎች መለገም አልያዘንም። የጊዜ ማነስ አልያዘንም። ማን እንደሚሰራው ባናቅም እየተሳካልን ነው። ፈጣሪን በጣም እናመሰግናለን። የምትተጉ አመራሮች በጣም እናመሰግናለን። የምታግዙን ዜጎች በጣም እናመሰግናለን። አሁንም በስራ ውስጥ ያሉ ክፍተቶች ደግሞ ለይተን ማወቅ አለብን። ይህንን ስራ ስናደንቅ፣ ይሄ ስራ ሲሰራ ሌብነት ከነበረበት አያዋጣም። ሌቦች ጥንቃቄ ማድረግ ያለባችሁ ስራ እየሰራን እዛ ውስጥ አረም እንደማኖር ማለት ነው። ሌብነት እንዳይኖር ትጋት ከልብ እንዲሆን ከእውነት እንዲሆን ሰው እንዳንከፋፈል ሁሉን አቅፈን እንድንይዝ ልቦናችን የቀናና የተስተካከለ እንዲሆን አደራላችሁ ፈልጋለሁ። በርቱ፣ እንበርታ። የኢትዮጵያን ብልጽግና በጋራ እናያለን። ልጆቻችን በፍጹም አይለምኑም። ይህ መንገድ በሚሰራበት ወቅት ከዛኛው ጫፍ መተን ወደ ቦሌ መሻገር አንችልም፣ ድልድይ አልነበረም። ዛሬ ግን በሚሊዮን የሚቆጠር ችግኝ ተተክሎ መንገዱ እንዲያምሮ ቤቶች እየተገነቡ እንደዚህ ያለው ፓርክ ተገንብቶ እውነት ለመናገር ለረጅም ጊዜ የምናቀው የከተማይቱ ማዕከል አካባቢ ካሉት ቦታዎች አንጻር ሲነጻጸር በእጅጉ የተሻለ ከተማ ሆኗል። አሁን አንደኛ በጣም ቆንጆ መንገድ ወክወይ መብራት አለው። ሁለተኛ ለከባቢ ብቻ ሳይሆን ከከተማውም እየመጡ የሚጠቀሙበት ትልቅ ፓርክ የተገነባው በዚህ አካባቢ ነው። ሶስተኛ ለወጣቶች ስራ እንዲመች የኢንዱስትሪያል ፓርክ አለው። የሃውሲንግ ግንባታ አለው። ቦሌንና ጎሮን ቦሌ ለሚንና ቦሌን በማገናኘት ረገድ
በሲኤምሲ እና በጎሮ መካከል እንደ ድልድይ ሆኖ የሚያገለግል ከባቢ አዲስ ሰፈር፣ አዲስ መንደር፣ አዲስ ከተማ